የተከሰተው ክስተት አሜሪካውያን ለረጅም ጊዜ የሚያስታውሱት ጉዳይ ነው። እነዚያን ትዕይንቶች በፍጹምም አይረሷቸውም። ታሪኩን በቅደም ተከተል እንመልከተው። በቅድሚያም በዕለተ ዓርብ በቱርክ አንካራ ታስቦ የነበረው ድርድር ተሰርዞ ወደ ኦማን ሙስካት ተቀይሯል። በኦማን የኢራን ባለስልጣናት ደረሱ። የኢራን ወገንም ከአሜሪካውያን ጋር ፊት ለፊት ለመቀመጥ በግልጽ ፈቃደኛም ሳይሆን ቀረ። ታዲያ ድርድሩ እንዴት ሊካሄድ ቻለ የሚል ጥያቄ ይነሳል። የኢራን ልዑካን ቡድን በቦታው ተገኝቷል። ኢራንን የወከሉት የሲቪል መሪዎች እንጂ የወታደራዊ ባለስልጣናት አልነበሩም። የውጭ ጉዳይ ሚኒስትሩ አባስ አራግቺና ቡድናቸው በቦታው ተገኝተዋል። ኢራን ከነሱ ጋር በቀጥታ እንቀመጥም በማለት አቋሟን በግልጽ አስታውቃለች። የጽሑፍ አቋሞቻቸውንና ጥያቄዎቻቸውንም አዘጋጁ። ከዚያም የአሜሪካ ልዑካን ቡድን ደረሰ። በዚህ የአሜሪካ ልዑክ ውስጥ ጎልቶ የሚታየው ሰው ብራድ ኩፐር ይባላል። እሱ የሴንትኮም ኃላፊ ነው። የአሜሪካ ማዕከላዊ ዕዝ ኃላፊ ማለት ነው። ኢራን ወዲያውኑ ተቃውሟን አሰማች። ይህ ሰው ከዚህ መውጣት አለበት አለች። ወታደራዊ አዛዡ ባለበት ሁኔታ ድርድር ሊቀጥል እንደማይችልም ቴህራን ገለጸች። አሜሪካውያን ድርድሩ እንዲቀጥል ተደጋጋሚ ጥረት ቢያደርጉም ኢራን ገዳውስ መልካም፣ ውይይቱ ቀጥተኛ ሳይሆን በተዘዋዋሪ ይሁን በማለት ምላሿን ሰጠች። የዲፕሎማሲው ፍጥጫም ተጀመረ። አሜሪካውያን በቅርብ ታሪካቸው አይሆንም የሚል መልስ ሰምተው አያውቁም። ነገር ግን ኢራን መጀመሪያ ከኦማን ባለስልጣናት ጋር በመቀመጥ የትኞቹን ጉዳዮች ለመወያየት ፈቃደኛ እንደሆነች በግልጽ አስረዳች። አሜሪካውያን የጽሑፍ ጥያቄዎቻቸውን ሲያቀርቡ ብራድ ኩፐር አሁን በቦታው ነበር። ኢራን ድጋሚ ተቃወመች። የጦር ጄኔራል እዚህ ምን ይሰራል? ይሄ ዲፕሎማሲ ነው፣ የሲቪል ድርድር ነው በማለት ተከራከረች። በመጨረሻም እሱ ገለል እንዲል ተጠየቀ። በዚያም ውይይቱ ተቋጨ። ምንም አይነት ቀጥተኛ ንግግር የለም። በኦማን በኩል የሚደረግ ቀጥተኛ ያልሆነም ግንኙነት ድርድር ብቻ። የአሜሪካ ወገን ስለ ሚሳኤሎች፣ ቀጠናዊ ጉዳዮችና ስለ ኒውክሌር ገደቦች የሚገልጽ የጽሑፍ ጥያቄ አቀረበ። ኢራን ዝርዝሩን ከመረመረች በኋላም የራሷን የጽሑፍ አቋም መለሰች። እዚህ ጋር ነው መልእክቱ በጣም ግልጽ የሆነው። ኢራን ለኦማን ባለስልጣናት ይህንን መልእክት በቀጥታ ለዋሽንግተንና ለፕሬዚዳንት ዶናልድ ጄ ትራምፕ እንዲያስተላልፉ ነገረቻቸው። ኢራን የኒውክሌር ፕሮግራሟን አታቆምም። ኢራን ያሰመረችው ቀይ መስመር ነበር። ኢራን የሚሳኤል ፕሮግራሟን አትዘጋም። ይህ ታላቁ ቀይ መስመር ነው። የሚሳኤል ፕሮግራም ለድርድርም ሆነ ለስምምነት ክፍት አይደለም። የኒውክሌር ጉዳይ ንግግሮች ሊደረጉ የሚችሉት በኒውክሌር ጉዳዮች ላይ ብቻ ሲሆን ይህም በተወሰኑ ቅድመ ሁኔታዎች ስር ብቻ ነው። ከአሜሪካ ጋር ምንም አይነት ቀጥተኛ ንግግር አይኖርም። ይህ መልእክት ከኢራን ከፍተኛ አመራሮች የተሰጠ ጥብቅ መመሪያ መሆኑ ተገልጿል። ኢራን ጥያቄያችሁ የኒውክሌር ማበልጸጊያን ሙሉ በሙሉ ማቆም ከሆነም ሰነዶቻችሁን ይዛችሁ መውጣት ትችላላችሁ በማለት ሞገተች። ይህ ክስተት አሜሪካ ያላትን ተሰሚነትና ጫና የማሳደር አቅም ምን ያህል እየቀነሰ መምጣቱን ለመጀመሪያ ጊዜ እንድትገነዘብ ያደረገ እንደነበረ ፖለቲከኞች ይናገራሉ። በዓለም አቀፍ ደረጃም ለጦርነቱ ወይም ለግጭት ያለው ድጋፍ በጣም አነስተኛ ነው። የአሜሪካ ሕዝብ አውሮፓም፣ ሩሲያም፣ ቻይና፣ ፓኪስታን፣ የአረብ ሀገራትና ህንድ እንኳ ሳይቀሩ ሁኔታውን እንዳይባባስ ብርቱ ጥረት አድርገዋል። ለምን ቢባል ሁሉም የዚህን ውጤት ስለሚረዳ የዓለም የኃይል መስመሮች እርግጠኛ ባልሆነ ሁኔታ ውስጥ ይወድቃሉ። የነዳጅ ዋጋ ይዋዥቃል። የፋይናንስ ስርዓቶች ጫና ውስጥ ይገባሉ። ለዚህ ነው የቀጠናው ሀገራት እርቅና መረጋጋትን የሚጠይቁት በተደጋጋሚ። የኢራን አቋም በዚህ ከበፊቱ በበለጠም እየጠነከረ ሆኖም ታይቷል። በኦማን የታየው እድገት በድርድር ላይ ብቻ ሳይሆን በዓለም አቀፍ አመለካከት ላይ የሚታየ ለውጥ ነው ተብሏል። እንግዲህ አሜሪካና ኢራን አሁንም ድረስ ውጥረቶቻቸውን ቀጥለውታል። ኢራንና አሜሪካ ሚሳኤሎች ከመተኳኮሳቸው በፊት ግን የሚዘረጉ ጋሻዎች አሉ። ዋሽንግተንና ቴህራን ተመጣጣኝ ጦርነት በተቃራኒ አቅጣጫ እንዴትስ እያዘጋጁ ነው የሚል ትንታኔ ወጥቷል። ይህ ዲፕሎማሲ አይደለም፣ ማመንታትም አይደለም። ይህ ከጦርነት በፊት የሚደረግ ወታደራዊ ምህንድስና ፕሪዋር ኢንጂነሪንግ ነው። አሜሪካም ከእስራኤል ጋር በቅርብ ቅንጅት በመስራት በኢራን ላይ ለሚደረግ የረዥም ጊዜ ወታደራዊ ዘመቻም እየጣለች ነው። ይህም የተመሰረተው በአንድ ግልጽ ግምት ላይ ነው። የቴህራን ምላሽ ክልላዊ፣ አፋጣኝና በሚሳኤል የታጀበ ይሆናል በሚል መላምት ነው ቴልአቪቭና ዋሽንግተን ስጋት ያደረባቸው። በመካከለኛው ምስራቅ ዙሪያ ከባህረ ሰላጤው እስከ ሌቫንት ተዘርግተው የሚገኙ ቢያንስ 19 ዋና ዋና የአሜሪካም የጦር ሰፈሮችና የእዝ ማዕከላት አሉ። ይህም የአሜሪካ ማዕከላዊ እዝ የሚገኝበት አልኦዴድ የአየር ጦር ሰፈር፣ በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤት፣ በኩዌት የሚገኘው ካምፕ አሪፍጃን እና በሶሪያ፣ ኢራቅ፣ ዮርዳኖስ እና በሰፊው የባህረ ሰላጤው ቀጠና የተበተኑ የፊት መስመር ይዞታዎችን ያካትታል። አብዛኞቹ ተንታኞች የማይነኩት የማይመች እውነት ይሄ ነው። ከነዚህ
ተከላዎች መካከል ብዙዎቹ ቀጣይነት ያለው የባላስቲክ ሚሳይል ድብደባን ለመቋቋም ታስበውም አልተገነቡም። አንዳንዶቹ በአጭር ርቀት መከላከያዎች ላይ ይደግፋሉ። ይህም ለድሮኖች ጥሩ ቢሆንም ከፍተኛ ፍጥነት ላላቸው ሚሳይሎች ግን ምንም ፋይዳም የለውም። ይህ ተጋላጭነት አሁን በፈጣን ሁኔታ እየታከመ ነው። የፓትሪዮትና የታድ መከላከያ ባትሪዎች ስርጭት የተለመደ የኃይል ለውጥ አይደለም፣ ይልቁንም አስቸኳይ የጥገና ስራ ነው። ዋሽንግተን በእያንዳንዱ የጦር ሰፈርና ኮሪደር ላይ የማያቋርጥ የሚሳይል መከላከያ ጥላ ለመዘርጋት እየተሽቀዳደመች ነው። ይህ የመከላከያ ትርኢት አይደለም፣ የህልውና ስሌት እንጂ። በኦማን ባህር ዳርቻ ዩኤስኤስ አብርሃም ሊንከን የተሰኘው የአውሮፕላን ተሸካሚ መርከብ ቦታውን የሚይዘው እንደ ብቸኛ ምልክት ሳይሆን እንደ ሰፊ የመከላከያ መረብ አካል ሆኖ ነው። እሱን ለመጠበቅ ሲባል የአየር መከላከያ መሳሪያዎች ወደ ተባበሩት አረብ ኤሚሬቶች ተገፍተዋል። ይህም ወሳኝ በሆኑ የመተላለፊያ መንገዶች ላይ ጥበቃውን ያሰፋዋል። እቅድ አውጪዎች ሰማዩ በጠላት ሚሳኤሎች ይጨናነቃል ብለው ካልገመቱ በስተቀር የአውሮፕላን ተሸካሚ መርከቦች እንዲህ አይንቀሳቀሱም። የአየር ላይ ሁኔታው ነጥቡን ያጠናክረዋል። በዮርዳኖስ የሚገኙ ኤፍ-15 እና በቆጵሮስ የሚገኙ የብሪታንያ ኤፍ-35 አውሮፕላኖች ለጥልቅ ጥቃት አልተዘጋጁ። ተልኳቸው ግልጽና የተወሰነ ነው። እነዚህ ድሮኖች መከላከያን ለማዳከም የተነደፉት በጥራት ሳይሆን በብዛት ነው። ይህ ለሚመጣው ማዕበል የሚደረግ የአየር ላይ ዝግጅት እንጂ ለድል አድራጊነት ሰልፍ የሚደረግ ልምምድ አይደለም። ትንታኞች የሚሳሳቱበት ነጥብ ደግሞ እዚህ ላይ ነው። ለሳምንታት የሚደረገው የኃይል ስምሪት ቅንጅትና ውህደት የቆይታ ጊዜ አይደለም። የሂደቱ ስብስብነት የጠየቀው ዋጋ ነው። በደርዘን የሚቆጠሩ የላቁ ጦር መሳሪያዎችን በበርካታ ሉዓላዊ የአየር ክልሎች ውስጥ አስተባብሮ ከኢራን መሰል የሚሳይል ስጋት ጋር ለመጋፈጥ በአንድ ጀንበር የሚሆን አይደለም። ስለዚህ ይህ የዶናልድ ትራምፕ የልብ መለወጥን አያሳይም። ይልቁንም ስርዓትንና ቅደም ተከተልን ያሳያል። የመጀመሪያዎቹ ቀናት ከመጨረሻዎቹ ንግግሮች በላይ ዋጋ እንዳላቸው መረዳትም ያሳያል። የጦርነት እቅዱ አልተቋረጠም። እንቆቅልሹ አሁንም እየተገጣጠመ ነው። ኢራን ለሚመጣው ማዕበል እንዴት እየተዘጋጀች ነው? የሚሳኤል ጡንቻን እንደገና መገንባት። ኢራን ቀደም ሲል በደረሰባት ጥቃት የተጎዱትን የባላስቲክ ሚሳኤል ማምረቻና የማሰማሪያ መሰረተ ልማቶችን በፍጥነት ለመጠገንና ለማደስ ተንቀሳቅሳለች። ከኒውክሌር ተቋማት ይልቅ በሚሳኤሎች ላይ ትኩረት አድርጋለች። ሳተላይት ምስሎች እንደሚያሳዩት በጠንካራ ቦታዎችና ከመሬት በታች ባሉ ውስብስብ ቦታዎች ላይ መልሶ ግንባታ እየተካሄደ ነው። ይህም ቴህራን የማጥቃት አቅሟን እንደገና ወደ ስራ እያስገባች እንደሆነ ግልጽ ማስረጃ ነው። የአሜሪካ የጦር ሰፈሮችና ቀጠናዊ ስጋቶችን መምታት የሚችሉ የአጭርና የመካከለኛ ብሎም የረዥም ርቀት ሚሳኤሎችም የእቅዱ ዋና አካል ናቸው። የጦርነት እቅድን ሆን ብሎ ይፋ ማድረግ ቴህራን በዋሽንግተንና በቴል አቪቭ የመጀመሪያ ጥቃት ይፈጽማል የሚል ግምት ያለው የጦር እቅድ በይፋ አውጥታለች። ከፍተኛ የሚሳኤል ናዳ ከኢራቅ እስከ የመን ያሉ ተላላኪ አማጽያን ተሳትፎ በነዳጅ መተላለፊያ መንገዶች ላይ ጫና መፍጠርና ፓትሪዮትና የታድ መከላከያዎችን የሚያጨናንቁ ስልቶች። ይህ በማስፈራራት ላይ የተመሰረተ መከላከያ እንጂ በመሳቢያ ውስጥ የተቀመጠ እቅድ አይደለም። የአሜሪካም የባህር ኃይልና የአየር ኃይል ስምሪት ሲቀየር የኢራን የታጠቁ ኃይሎች ወይም ደግሞ እስላማዊ አብዮታዊ ዘብን ጨምሮ በከፍተኛ ጥንቃቄ ላይ ናቸው። የሚሳኤልና የባህር ኃይል ልምምዶችም በተለይ በሆርሙዝ ዙሪያ በከፍተኛ ፍጥነት ጨምረዋል። ይህ ተግባራዊ ዝግጅት ነው። የተላላኪዎችን ካርታ ማንቀሳቀስ። ኢራን ብቻዋን አትዋጋም። ከእሷ ጋር የተሰለፉ መረቦች፣ ድሮኖችና ሚሳኤሎችን ወደ ተቃራኒ አቅጣጫዎች መተኮስ መርከቦችን ስጋት ላይ መጣልና ተቀናቃኞቹ ሀብታቸውን በአየር መከላከያ ላይ እንዲያባክኑ ማድረግ ይችላሉ። ጦርነት ቢነሳ እነዚህ ወገኖች የአሜሪካና የእስራኤልን የተኩስ ኃይል ለመበተን የተቀናጁ ግንባሮችም ይሆናሉ። ቀይ መስመሮችን የሚያሰምሩ ምልክቶች። የኢራን ከፍተኛ ባለስልጣናት ግልጽ ነበሩ። የኢራን መሬት ወይንም የኒውክሌር መሰረተ ልማት ከተመታ በቀጠናው ያሉ የአሜሪካም የጦር ሰፈሮች ህጋዊ ኢላማዎች ይሆናሉ። መልእክቱ ለህዝብ ብቻ ሳይሆን ለጦርነት እቅድ አውጪዎችም ጭምር ነው። ፈንጂውን የሚያሳጥር መመሪያም ዶክትሪን። ቴህራን ምት እስኪደርስባት ከመጠበቅ ይልቅ ተጨባጭ የስጋት ምልክቶች ሲታዩ ምላሽ ለመስጠት ፈቃደኛ መሆኗን አሳይታለች። ይህም ጦርነቱ የማይቀር ከሆነ ቀድሞ ሚሳኤል የመተኮስ እድልን ይጨምራል። መገታትን ሳይሆን ጊዜን የሚያረጋግጠው የዋሽንግተን ምልክትስ ምን ይመስላል? ይህ ሳምንት የፖለቲካ ማፋጠኛን ጨምሯል። ቤንያሚን ኔታንያሁ የዋሽንግተን ጉብኝታቸውን ወደፊት ያራዝማሉ። ከዶናልድ ትራምፕ ጋርም ተገናኝተው በኢራን ዙሪያ ላይ መክረዋል። አስቸኳይ አሜሪካና ኢራን ድርድር ስለ ኒውክሌር ፕሮግራምና ክልላዊ ተጽዕኖ ተብሎ ተቀምጧል። ባልተገለጠ መልኩ ግን ትራምፕ በጥር 2025 ስልጣን ከያዙ ወዲህ ይህ የኔታንያሁ 7ኛ ጉብኝት ነው። ይህ ከማንኛውም የውጭ ሀገር መሪ በላይ የተደረገ ነው። ፖለቲካዊ ትርጓሜውም
ከፍ ያለ ነው። ኔታንያሁ ያለ ምክንያት የዋሽንግተን ጉዟቸውን አያፋጥኑም። ዝም ብለው አርፈው እንጀራ በልተው ተነጋግረው ወይን ጠጥተውም አይመለሱም። ቀድሞ ሲበሩ አንድ ነገር ተንቀሳቅሷል ማለት ነው። ሲሄዱ ደግሞ ቀጣዩ ነገር ይንቀሳቀሳል ማለት ነው። ይህ ለትህትና የሚደረግ ጥሪ አይደለም። አስቀድሞ በመካሄድ ላይ ካለው ወታደራዊ ዝግጅት ጋር የተቀናጀ የፖለቲካና የጦርነት እቅድ ነው። መዘግየት ሳይሆን የሁለትዮሽ ዝግጅት በአሜሪካና እስራኤል መካከል ይደረጋል። ከዛም ኢራንን ለማጥቃት ጥረት ያደርጋሉ። እውነተኛው ታሪክ ዋሽንግተን ዘግይታለች የሚልም አይደለም። ይልቁንም ሁለቱም ወገኖች የጦርነት ማሽኖቻቸውን በዘዴ እየገነቡ ነው የሚለው ነው። አንዱ ወገን በጦር ሰፈሮችና በባህር መስመሮች ላይ ሰፊ የአየር መከላከያና የጥቃት መረብ እየዘረጋ ነው። ሌላው ወገን ደግሞ የማጥቂያ ሚሳይሎችን እያደሰ የአጸፋ እርምጃዎችን እያጠናከረና አጋር ግንባሮችን እያነቃነቀ ነው። ይህ ስትራቴጂካዊ ዝግጅት እንጂ ማመንታት አይደለም። እንቆቅልሹ አልቆመም። በሁለቱም ወገኖች በኩል እየተገጣጠመ ነው። እነዚህን መረጃዎች ከፋርስ ፖለቲከኞችና ከተለያዩ መገናኛ ብዙሃን ሰብስቤ ወደ እናንተ አቅርቤላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።